አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። በታኅሳስ 5 1953 ዓመተ ምህረት መፈንቅለ መንግሥት ሙከራ ማግስት ከሁለተኛው ክቡር ዘበኛ ኦርኬስትራ ጋር የተለያዩት የሙዚቃ ባለሙያዎች በራስ ሆቴል የራሳቸውን ባንድ ለመመስረት ሩጫ ላይ ናቸው። ባንዱን በድምፃዊነት ለመቀላቀል የሚፈልግን ሰው በማስታወቂያ ሲያሳድዱ የቆዩት ተፈራ መኮንንና ገብረአብ ተፈሪ ከሌሎች ጓደኞቻቸው ጋር በመሆን መፈተን ጀመሩ። አጋፋሪው ከበር እየጠራ ከራስ ባንድ ጋር ለመስራት የጓጉትን ወጣቶች ወደ ፈተና ቦታ ያስገባል። ባህታ በድንገት ወጣቱ የተሰበሰበው ሲመለከት ነገሩን ለማጣራት ሄደ እንጂ አስቀድሞ የተመዘገበና የተዘጋጀ ተፈታኝ አልነበረም። ነገር ግን በአጋፋሪው መልካም ፈቃድ ትንሹ ባህታ ከታላላቆቹ የሙዚቃ ሰዎች ፊት ቆሞ የወደደውን ሙዚቃ አሰማ። የትግረኛ ቅላጼ የተጫናቸውን የአማርኛ ቃላት ይሰሙ የነበሩት ፈታኞች ባህታን ወደዱት። በድንገት ከመንገድ ውድድሩን አይቶ የተሳተፈው ትንሹ ልጅ ነፍሴ ስታሳድዳት የኖረችውን ሙዚቃ አገኘኋት አለ። በ1953 ዓመተ ምህረት ከበርካታ ተፈታኞች መሃል ከግርማ በየነ ጋር የተሻለ ውጤትን በማምጣት ራስ ባንድን የተቀላቀለው ባህታ የሙዚቃ ጅማሮ ዓመታት ስኬታማ እንደነበሩ ያስታውሳል። ከድምፃዊነት ባለፈ ውብ ዜማና ግጥም በመድረስ የካበተ ልምድ ያላቸውን የክፍሉ መስራቾች ያስደምም የነበረው ብላቴና ዘወትር አርብ በራስ ሆቴል በሚያቀርበው ዝግጅት ላይም በበርካቶች ለመወደድ በቃ። ከአማርኛ አልፎም በእንግሊዘኛ ማዜሙን ቀጠለ። ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝ ጀመረ ደግሞ እንደምን አለሽ። አዲግራት ከተማ ውስጥ የተወለደው ባህታ ገብረ ሕይወት ገና በልጅነቱ ዘመን የቄስ ትምህርት ቤት በመዋል የትምህርትን ዓለም አሃዱ አለ። በድምፁ ማማር የተማረኩት የኔታ ቀዳሽ እንዲሆን በአባቱ በኩል ቢያስለምኑትም እርሱ ግን በጄ የሚል አልነበረም። በእንቢታው ጸንቶም መደበኛ ትምህርትን መከታተል ጀመረ። ገና በለጋነቱ ዘመን ረጅም ርቀት በእግሮቹ እየተጓዘ ለመማር ለሞከረው ባህታ ሁኔታዎች ሁሉ ቀላል አልሆኑም። ቤተሰቦቹም ከትምህርት ለመራቅ እሺ እንደማይላቸው ተረድተው ቢያንስ ትምህርት ቤት ሲሄድና ሲመጣ የሚያዝለው ሰው አፈላልገው አመቻቹለት። ባህታ አብሮ ከሚማረው በዕድሜ ከሱ ከሚበልጠው የጎረቤት ልጅ ጀርባ ላይ በመሆን የትምህርት ሕይወቱን አጸና። ይሁን እንጂ ከክፍሉ አንደኛ ሲወጣ አዝሎ የሚያመላልሰው ሰው ዓይንህን ላፈራለው፣ አንተ ተሸክመ የምታመላልሰው ልጅ እንዴት ይበልጥሃል የሚለው የጎረቤቶቹ ነቀፌታም ባህታን ወደ ትምህርት ቤት ተሸክሞ ማቅናትን እርም እንዲል አስገደደው። ብቻውን ብዙ ርቀት እንዲሄድ ያልፈለጉት የባህታ ቤተሰቦችም ልጃቸውን ከትምህርት ቤት አስወጡት። ለጥቂት ጊዜ ያህል ከትምህርት ዓለም የራቀው የአዲግራቱ ተወላጅ ጉልበቱ ሲበረታና የልጅነት ዘመናቱ መሸኘት ሲጀመር ዳግም ያቋረጠውን ትምህርት መከታተል ቀጠለ። እስከ 8ኛ ክፍል በትግራይ ትምህርቱን የተከታተለው ባህታ ከዚህ በኋላ የጎንደር ጤና ሳይንስ ኮሌጅ ተማሪ ለመሆን ወደዛው አቀና። በዚያ የነበረው ቆይታ ግን አጭር ነበር። ወደ አዲስ አበባ ተሻገረ። ከ4ኛ ክፍል አንስቶ እስከ 8ኛ ክፍል የመዝሙር መምህር በመሆን በተለያዩ ክፍሎች እንዲገኝ ሲደረግ የቆየው የአዲግራቱ ወጣት ከዚህ አይነቱ ሕይወት ጋር ዳግም ለመገናኘት አዲስ አበባ ጥሩ ምሽጉ እንደሆነች አስቧል። ማሰብ ብቻም ሳይሆን የልጅነት ፍላጎቱን አሳዶ በራስ ሆቴል አግኝቷል። በ1953 ዓመተ ምህረት ዝነኛ በነበረው የግርማ ነጋሽ የኔ ሐሳብ ዜማ የሙዚቃ ዓይኑ የተገለጠው ባህታ በዚህኛው ሥራ ከፈታኞቹ ፊት ለመቆም በቃ። አጨዋወቱን የወደዱት የራስ ባንድ አባላትም እርሱን ወደ ትልቅነት ማማ ለማውጣት የሚችሉትን ሁሉ
አደረጉ። ራስ ባንድ ከተወሰነ ጊዜ በኋላ ከራስ ሆቴል ለማውጣት ሲሞከር የባንዱ አባላት ለሁለት የተከፈሉ ሲሆን ግርማ በየነ አዳዲስ ወጣቶችን በማሰባሰብ በዚያው ሲቀጥል፣ ባህታ ገብረ ሕይወት ግን ከሙያ መምህሮቹ ጋር አብሮ ወደ ጊዮን ሆቴል መዘዋወርን ምርጫው አደረገ። በጊዮን ሆቴል የተሰባሰቡት የቀድሞቹ የራስ ባንድ አባላትም ጊዮን ባንድን መሠረቱ። ባህታም በራስ ባንድ ውስጥ የነበረውን ሚና አጠናክሮ ቀጠለ። ነገር ግን የጊዜው ሙዚቃ ለታዳሚው እንጂ ለባለሙያው እርባና የሌለው መሆኑን እየተረዳ ሄደ። ባህታ ገብረ ሕይወት በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ስም ካላቸው ድምፃውያን ተርታ ይሰለፋል። የሠራቸው ድንቅ ሥራዎቹ ዛሬም ድረስ እንደ አዲስ ይደመጣሉ። ተወዳጅነታቸውም ለየት ያለ ነው። ባህታ ገብረ ሕይወት በኢትዮጵያ ሙዚቃ ውስጥ ላበረከተው አስተዋጽኦ በሙሉ ከልብ እናመሰግናለን። ድንቅ ሥራዎቹ አሁንም እንደ ጣፈጡ እየተደመጡ ይገኛሉ። ከባህታ ገብረ ሕይወት ሥራዎች እናንተ የምትወዱት የትኛውን ነው? እስቲ ጻፍ አድርጉልን። እናመሰግናለን። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879